የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደተጻፈ ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውም እንደነበረ በሚያደርግ ባመነበት በአምላኩ ፊት አባታችን ነው። ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሠረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዛለን። ዛሬ ወደ እናንተ ይዤው የመጣሁትን ሐሳብ የበረከትና የሀብት የባለጠግነትን ምስጢር በመጽሐፍ ቅዱስ ውስጥ ተጠቅመን እንድናድግባቸው የተነገሩን ጥበብና ኃይል በመከተል ወደኋላ የሚጎትተንን ክፉ የድህነት መንፈስ፣ ወደኋላ የሚስበንን ክፉ የጨለማ አሰራር እንድንሰናበትና በአምላካችን ፈቃድ በክርስቶስ ኢየሱስ የተደረገውን መለኮታዊውን አሰራር እንድናምንና እንድናውቅ በተደጋጋሚ መጽሐፍ ቅዱስ ያበረታተናል። የመጀመሪያው እግዚአብሔር አምላክ ሰው ሁሉ ማወቅ ያለበት አንድ ነገር ሁላችን ባለጠጎች እንድንሆን፣ ሁላችን የተከበርን እንድንሆን፣ ሁላችንም እግዚአብሔር ልክ በኤደን ገነት እንዳለው ሕይወት እንድንኖር የአባታችን መልካም ፈቃድ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር መልካም ነው፣ አደራረጉም መልካም ነው። ነገር ግን የሰው ልጅ ከእግዚአብሔር ፈቃድ ውጭ በሆነ ሕይወት በድህነትና በችግር ይመላለሳል። ለምን ይሄንን ኑሮ እኖራለሁ ለሚለው ጥያቄ በድህነት የሚመላለሰው እርሱ ራሱ ሰው እንኳን ምንም የሚያውቀው እውቀት የለም። ለምንድን ነው የማይሳካልኝ? ለምንድን ነው ሕይወቴ በሮጥኩ ቁጥር እንደገና ወደ ኋላ የምመለሰው? ለምንድን ነው ለውጥ የሌለበት ሕይወቴ እያለ ባሰበ ቁጥር መልሶ ማግኘት አይችልም። ስለዚህ እንደ መርህ ልንከተላቸው የሚገባ የእግዚአብሔር ፈቃድ የሆኑ የእግዚአብሔር ቃል አሁን እናወራቸዋለን። የመጀመሪያው አንድ ሰው ባለጠጋ እንዲሆን አልያም ደግሞ የበረከት ምስጢር እንድናውቅ የሚያደርገን አንድ ቃል አለ። በሮሜ ምዕራፍ 4 ከቁጥር 17 ለሙታን ሕይወትን በሚሰጥ ያልነበረውም እንደነበረ በሚያደርግ ባመነበት በአምላኩ ፊት አባታችን ነው ይላል። ይህ ቃል እግዚአብሔር አምላክ ያልነበረውን እንደነበር አድርጎ የሚጠራ ወይ ደግሞ የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር ፊት የሚለን አንድ ነገር አለ። ሁል ጊዜ ስለ ሕይወታችን የምንናገራቸው ወይም ደግሞ የሌሉን ነገሮች ያስፈልጉናል የምንላቸው ነገሮች በእምነት እነዛ መጥራት ወይ ደግሞ ማኒፌስት ማድረግ፣ ኮንፌስ ማድረግ። ደጋጋሚ በመጽሐፍ ቅዱስ ላይ ታላላቅ የሆኑ አባቶች የሚናገሩትን ካስተዋላችሁ እጅግ የሚገርም ደግሞ ያንን የተናገሩት ሕይወታቸው ሆኖ ስናያቸው እናያቸዋለን። መጽሐፍ ቅዱስ ላይ ዳዊት እንደዚህ አለ፣ አልሞትም በሕይወት እኖራለሁ፣ የእግዚአብሔርን ድንቅ ሥራ እናገራለሁ አለ። ጳውሎስም እንደዚህ አለ፣ አንዳች የለንም፣ ነገር ግን ሁሉ የኛ ነው። ድሆች ስንባል ብዙዎችም ባለጠጎች እናደርጋለን ይላል። አያችሁ፣ ይህ ማለት ምናልባትም በሕይወታችሁ ምንም ነገር ላይኖራችሁ ይችላል። ምናልባትም ሕይወታችሁ የሚያስፈልጋችሁ ነገር ያልያዛችሁ ልትሆኑ ትችላላችሁ። ነገር ግን በእምነት ኮንፌስ ማድረግ መቻል አለባችሁ። ይህ በእግዚአብሔር አምሳል እና በእግዚአብሔር አርአያ የመፈጠራችን ውጤት ነው። ምክንያቱም መጽሐፍ ቅዱስ ሰውን በአርአያችንና በአምሳላችን እንፍጠር አለ። ይህ ማለት እግዚአብሔር እንደሚኖረው አኗኗር እኛ እርሱን መስለን እንድንኖር የአምላካችንና የአባታችን በጎ ፈቃድ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጎ ስጦታና ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ ይላል። አያችሁ። ስለዚህ አሁን ቆም በሉና አንድ ነገር ልጠይቃችሁ። በሕይወታችሁ ደጋግማችሁ የምትናገሩት ምንድን ነው? እኔ እኮ አያልፍልኝም፣ እኔ እኮ ድሃ ነኝ፣ እኔ እኮ ምንም የማልጠቅም ነኝ ትላላችሁ? ወይስ እኔ በክርስቶስ ኢየሱስ ተባርኬያለሁ፣ እኔ በክርስቶስ ኢየሱስ ባለጠጋ ተደርጌያለሁ፣ እኔ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ነኝ፣ እኔ በክርስቶስ ኢየሱስ ምድሪቱንና ሰማዩን የምወርስ የእግዚአብሔር ወራሽ ነኝ፣ እኔ የእግዚአብሔር መንግሥትና ካህን ነኝ? ምን ትናገራላችሁ? ሕይወታችሁስ ምን ይመስላል? ይህ ደቂቃ ወስዳችሁ ጊዜ ወስዳችሁ የምትናገሩትና ሕይወታችሁን ኮምፔር እንድታደርጉት እመክራችኋለሁ። ሁለተኛው እንደገና የመክሊት ሕግ። መክሊት ማለት
እጃችን ውስጥ ያለ የሆነ ብር፣ እጃችን ውስጥ ያለ የሆነ ነገር ወይም ደግሞ አለን የምንለውና የምንቆጥረው ጉዝ የሆነ ወይ ደግሞ ማቴሪያል የሆነ ነገር አይደለም። መክሊት ማለት በውስጣችን ላይ ያለው ጸጋ፣ በውስጣችን ላይ ከእግዚአብሔር ብቻ ልንቀበለው የምንችል መለኮታዊ ኃይል ነው። መጽሐፍ ቅዱስ ሲናገር በሁለተኛ ጴጥሮስ ከምዕራፍ 1 እንደዚህ ይላል፣ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን መለኮታዊውን ኃይል ተቀብለናለን። አያችሁ፣ ለሕይወት በዚች ምድር በምንኖርበት ጊዜ ሕይወት አለን፣ እንኖራለን፣ እንመላለሳለን። የሚያስፈልገን ነገር ደግሞ አለ። ያንን የሚያስፈልገንን ነገር እንድንይዝ ወይ ደግሞ ወደኛ ሕይወት ውስጥ እንድናመጣው የሚያደርገን ያንን መለኮታዊውን ኃይል ተቀብለናል ይላል የእግዚአብሔር ቃል። ስለዚህ የመክሊትን ሕግ ማወቅ ይጠበቅብናል። በመጽሐፍ ቅዱስ ውስጥ ጌታችን ኢየሱስ ክርስቶስ ሲያስተምር እንደዚህ አለ፣ ለሶስት ሰዎች የተለያየ 5ም 3ም 1ም መክሊት አስይዞ ላካቸው። ከነሱ መካከል አንደኛው ካለው እጥፍ አድርጎ አመጣ፣ መልካም አደረግ ካለው። ሁለተኛውም እጥፍ አድርጎ አመጣ፣ እጅግ መልካም አደረግ ካለው። ሶስተኛው ግን እንደዚህ አለ፣ መክሊትህ ምን አደረግክ ሲባል መክሊቴ አንተን ስለፈራው ንጉሥ ስለሆንክ ካላስቀመጥክበት የምትጠይቅ ስለሆንክ ቀበርኳት፣ እነሆም ያችን መክሊት አምጥቻታለሁ አለ። ነገር ግን እግዚአብሔር የፈለገው ወይ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ የፈለገው በዚያች መክሊት አትርፎና አትረፍርፎ እንዲመጣ ነበር የእግዚአብሔር ቃል። አያችሁ። ስለዚህ ያላችሁ ውስጣችሁ ላይ የተቀመጠ የእግዚአብሔር የሆነ ምንድን ነው? ያንን ፈልጋችሁ ልታገኙ ይገባል። እዚች ምድር ላይ ባለጠጎች እንድትሆኑ፣ እዚህ ምድር ላይ እግዚአብሔር አምላክ ኃያልና ብርቱ እንድትሆኑ ያስቀመጠላችሁ ያንን መክሊት ልታውቁት ይገባል። ብዙ ሰው ጊዜውን የሚያባክነው መክሊቱ ባልሆነ ወይም ደግሞ በማይለወጥበት ነገር ላይ እጅግ ብዙ ጊዜ ያባክናል። ለዛ ነው ለውጥ የምናጣው። ለዛ ነው በሕይወታችን ላይ ምንም ነገር ማትረፍ የሚከብደን። ስለዚህ የመክሊትን ሕግ ማወቅ መቻል አለብን። ሶስተኛው ሕግ ደግሞ የዘር ሕግ። መጽሐፍ ቅዱስ ሲናገር ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 10 እንደዚህ ይላል፣ ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል ይላል። ይህ ማለት በግልጽ ቋንቋ ልናገረው፣ እግዚአብሔር አምላክ ልትዘሩት የሚገባ የሆነ ነገር እጃችሁ ላይ ያስቀምጣል። ያንን ልትዘሩት የሚገባውን ነገር ትበሉታላችሁ። አዛት ታይም ምንም የሚበቅል ነገር አይኖርም። ገበሬ የምታስተውሉ ከሆነ አንድ ገበሬ ለዘር የምትሆነውን ስንዴ አይበላትም። ምንም ያህል በረሃብ ሊያልፍ ይችላል፣ ምንም ያህል በችግር ሊያልፍ ይችላል። ነገር ግን ያቺ የዘር ስንዴ እሷን ሊበላት አይችልም። ምክንያቱም ክረምቱ ጠብቆ ካልዘራት የሚመጣውን ዓመት በሕይወቱ ሊያቆየው የሚችል አንዳች ነገር አይኖረውም። አያችሁ፣ መጽሐፍ ቅዱስ ላይ እንደሚለን ለዘሪ ዘርን ይሰጣል፣ ለበላተኛ ደግሞ መብልን ይሰጣል ይላል። አያችሁ፣ እኔ እየበላው ነው መኖር የምፈልገው፣ ምንም ነገር ለውጥ አልፈልግም የምትሉ ከሆነ የምትበሉትን ይሰጣችኋል። ምክንያቱም መጽሐፍ ቅዱስ በብሉይ ኪዳን እንደዚህ ይላል፣ ያለ እግዚአብሔር ደስ ብሎት የበላ የለም፣ ተድላንም የቀመሰ የለም ይላል የእግዚአብሔር ቃል። ስለዚህ ተድላንም የሚሰጥ ደስ ብሏችሁ እንድትበሉም የሚያደርጋችሁ የላባችሁ ውጤት ሳይሆን እግዚአብሔር እንደሆነ ልታውቁ ይገባል። ከዛ ግን አይ እኔ መስፋት እፈልጋለሁ፣ መለምለም እፈልጋለሁ፣ ሀብታም ባለጠጋ መሆን እፈልጋለሁ፣ በበረከት መገለጥ እፈልጋለሁ፣ ኃያልና ብርቱ የመሆን ለብዙዎች መትረፍና መትረፍረፍ የሚችል መሆን እፈልጋለሁ የምትሉ ከሆነ እንደገና ዛሬ ላይ መዝራት መቻል አለባችሁ። ዘራችሁን ለሌሎች መስጠት መቻል አለባችሁ። እጃችሁ ላይ ያለው በረከት ለሌሎች መቆረስ መቻል አለባችሁ። ይህ የባለጠግነት ሚስጥር። የመጨረሻው እንደገና እምነትን መለማመድ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጻድቅ በእምነት በሕይወት ይኖራል ይላል። አያችሁ፣ ጻድቅ እየሰራ ይበላል። ጻድቅ እየሄደ እየሸቀለ ወይ ደግሞ የሆነ ነገር እያራባ እያተረፈረፈ ይኖራል ሳይሆን በእምነት በሕይወት ይኖራል ይላል። አያችሁ፣ ስለዚህ እምነትን መለማመድ
በህይወታችሁ የሌለውን ነገር በእምነት አለኝ ማለት ወይም ደግሞ ምንም ነገር በማይኖራችሁ ጊዜ እኔ ባለጠጋ ነኝ ብሎ ማመን። አያችሁ እናንተ መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ከቁጥር 3 እንደዚህ ይላል፣ በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ ሁሉ በረከት የባረከን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት ይባረክ ይላል። አያችሁ ስለዚህ እኔ ተባርኬያለሁ። ምንም ይኑራችሁ ምንም አይኑራችሁ የእናንተ በረከት ኪሳችሁ ላይ ያለው ገንዘብ ወይም ደግሞ አካውንታችሁ ላይ ያለውን ብር አይደለም እናንተን ዲፋይን የሚያደርጋችሁ። እናንተን የሚገልጣችሁ ማቴሪያል አይደለም። እናንተ የሚገልጣችሁ ማንነታዊ ህይወታችሁ ነው። ስለዚህ በእምነት በመጽሐፍ ቅዱስ ናችሁ የተባላችሁትን ነኝ ማለት መቻል አለባችሁ። በመጽሐፍ ቅዱስ አላችሁ የተባላችሁትን ያንኑ አለኝ የማለት ልምድ ሊኖረን ይገባል። ካለበለዚያ ግን በህይወታችን ባለጠጎች ለመሆን በበረከት የተገለጡ ትውልዶች ለመሆን ወይም ደግሞ ሀብታም ሆኖ ለመገለጥ እጅግ ልንቸገር እንችላለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ሀብታም ሆኖ ሳለ በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ስለ እናንተ ድሃ ሆነ ይላል የእግዚአብሔር ቃል። አያችሁ እናንተ ባለጠጎች እንድትሆኑ የአባታችንና የአምላካችን የእግዚአብሔር ፈቃድ ነው። እኛ በክብር እንድንገለጥ የአባታችን መልካም ፈቃድ ነው። ስለዚህ ያልገባንን ነገር መንፈስ ቅዱስ እንዲገልጥልን፣ ያልታየንን ነገር መንፈስ ቅዱስ እንዲያሳየን በእምነት ወደ ጸጋው ዙፋን በመቅረብ ጸጋን እንድንቀበልና የጎደለንን ነገር እንዲሞላን መጸለይ አለብን። ምክንያቱም ጳውሎስ እንደዚህ አለ፣ የሚያስፈልጋችሁ በክርስቶስ ኢየሱስ ይሙላባችሁ ይላል። አያችሁ ስለዚህ ይህንን እየተለማመድን የበረከት ህይወት በህይወታችን እንዲገለጥ ማድረግ እንችላለን። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እጠይቃችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።